ተግባር ላይ በማዋል ልማቱን ማፋጠን በመቻሏ በርካታ ውጤቶች ተመዝግበዋል ማለት ነው። ክልላችንም እንደ ሀገር አቀፍ ደረጃ በተቀየሰው የኢኮኖሚ ፖሊሲ ላይ በመመርኮዝ ኢንቨስትመንቱን ለማስፋፋት ለማበረታታት አዋጆች ወጥተው በስራ ላይ የሚገኙ ይሆናል ነው። የአዋጁ ዋና ዓላማ ኢንዱስትሪዎችን በአግባቡ በመደገፍና በማበረታታት በገበያ ተወዳዳሪ እንዲሆኑ ማስቻል ያለመ ነው ማለት ነው። ዓላማ ያደረግነው በከተማችን ወቅታዊ ችግር ምክንያት የተቀዛቀዘው የኢንቨስትመንት እንቅስቃሴ ማነቃቃት፣ የከተማውን የኢንቨስትመንት ማነቆዎች ተለይተው የሚፈቱበትን አቅጣጫና አዳዲስ ኢንቨስተሮች ወደ ከተማችን እንዲመጡ ምቹ ሁኔታን መፍጠር ነው። ከውይይቱ ምን እንጠብቃለን? የከተማችን ኢንቨስትመንት ፍሰት እንዲሻሻል ሁሉም ባለድርሻ አካላት የራሳቸውን አስተዋጽኦ ለማበርከት የሚያስችል ግንዛቤ ይዛሉ ነው። ባለሀብቶች ለሚጠይቋቸው ጥያቄዎች የሚመለከተው አጋር አካላት እና ባለድርሻ አካላት ጋር ተገቢውን ምላሽም የሚሰጥ ይሆናል ነው። ከውይይቱ የምንጠብቃቸው በርከት ያሉ ጉዳዮች ናቸው። በወቅታዊ ምክንያት ተቀዛቅዞ የቆየው ኢንቨስትመንት ይነቃቃል። ስለ ከተማው ኢንቨስትመንት አማራጮች በስፋት የሚነገርበትና አዳዲስ ኢንቨስተሮች እንዲመጡ ጥሪ የምናደርግበት አንዱ መድረካችን ነው ማለት ነው። በሀገራችን በክልላችን የተሻለ እንቅስቃሴ እያደረገ ያለበት ሁኔታ እንዳለ ይታወቃል። በእኛም ከተማ ሲታይ በአምራች ኢንዱስትሪው ዘርፍ ከ700 በላይ ፕሮጀክቶች አመልክቶ ለእነዚህም ይሁንታ ሰጥተናል። ከዚህ ውስጥ 214 አካባቢ የሚደርሱት የተሰጣቸውን መሬት ቦታ አልምተው የሚፈለገውን ማሽነሪ አሟልተው ወደ ምርት የገቡ ናቸው። ሌሎቹ ደግሞ ከ200 በላይ የሚሆኑት የግንባታ ስራቸውን በማጠናቀቅ ላይ የሚገኙ ናቸው። በአምራች ኢንዱስትሪ ዘርፉም ሆነ በአገልግሎት ዘርፉ ባለሀብቱ የማምረትም ሆነ የአገልግሎት አሰጣጡን የበለጠ ዘመናዊና ውጤታማ በማድረግ የሚጠበቅበትን ሀገራዊ ኃላፊነት መወጣት እንዲችል እንደ መንግስት የሚጠበቅብንን ለማድረግ ዝግጁ መሆናችንንና በሂደቱም ያጋጠሟቸውን አንዳንድ ጉዳዮች አንስተን ተነጋግረን በቀጣይ መፍትሄ የምንሰጥበት እናንተም በዘርፉ ያሉ ማነቆችን ተቋቁማችሁ እስካሁን ድረስ በመጣችሁበት መንገድ የበለጠ ተጠናክራችሁ አሁን ያለንበትን ክልላዊና አካባቢያዊ የሰላም እጦት ምንም ሳያደናቅፋችሁ ይህንን ቻሌንጅ ተቋቁማችሁ በጀመርነው መንገድ ጉዟችንን አጠናክረን መቀጠል አለብን። ህዝባችን ከድህነት ከችግር ማውጣት አለብን። ይህ መድረክ አንዱ ዓላማው እነዚህም ባለድርሻ አካላት አቀናጅቶ በዘርፉ ያለውን ማነቆ የመፍታት ተልዕኮ አለው።